ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለተ ሐሙስ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያዎቻችን ታሚር ዙባሪና ሮኔን ዳህን ናቸው። የተከበራችሁ አድማጮቻችን የሰዓቱን ዜና እናሰማና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ ከኛ ጋር አብሮ እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና ጠቅላይ ሚኒስትር ናታንያሁ የሚመሩትን የጥምር መንግስት ለመበተን ትናንት ሌሊት የተደረገው ጥረት ሳይሳካ ቀረ ተባለ። እስራኤል በሐማስና ተባባሪዎቹ የተጠለፉ ሁለት ዜጎቿን አስከሬን ትናንት በዘመቻ አስመለሰች። በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግድያዎች ዛሬም ውዱን የሰው ህይወት ባጭር እየቀጩ ነው። በኢራን ላይ ወታደራዊ እርምጃ ይወሰዳል በሚል ስጋት በፋርስ ባህረ ሰላጤ ሀገራት ውጥረቱ ጨመረ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩትን የጥምር መንግስት ለመበተን ትናንት ሌሊት የተደረገው ጥረት ሳይሳካ መቅረቱ ተገለጸ። የጥምር መንግስቱ አባላት ከብዙ ውይይትና ውጥረት በኋላ መንግስት ተጠብቆ እንዲቆይ ለማድረግ ችለዋል። የሻስና የዴጌላ ቶራ ፓርቲዎች ክነሴቱ እንዲበተን የቀረበውን ህግ አንደግፍም በማለታቸው የጥምር መንግስቱ ከመፍረስ ድኗል ተብሏል። የአዱታ ቶራ ፓርቲ አባላት ሮትና ቴስለር የመንግስት መበተን እንደግፈዋል ተብሏል። የዴጌላ ቶራና ሻስ ፓርቲዎች በጋራ ባወጡት መግለጫ በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ ዩሊ ኤድልሽታይን ጋር ምክክር ከተካሄደ በኋላ በሽባ ተማሪዎችን መብት ለመጠበቅ ከመግባባት ላይ በመድረሳቸው መንግስት እንዲበተን ያልተቃወሙ መሆኑን አስታውቀዋል። ሰሞኑን በእስራኤል ፖለቲካ የገጠመውን ቀውስ ለመፍታትም ጥረቶች ሲካሄዱ መቆየታቸው ይታወቃል። በክኔሴቱ ደንብና መመሪያ መሰረት መንግስት እንዲበተን እንደገና ረቂቅ ህግ ለክኔሴት መቅረብ የሚገባው ከግማሽ ዓመት በኋላ ነው። መንግስት የዘመቻ ህጉን ባለማጽደቁ ምክንያት የሀሬዲም ፓርቲዎች የፈጠሩት ውጥረት ብዙ አከራካሪ ሆኖ መቆየቱ ይታወቃል። ሌሊቱን ክኔሴቱ በመንግስት መበተን ዙሪያም ሲመክር አድሯል። በክኔሴት የውጭና ደህንነት ጉዳይ ኮሚቴ ሊቀመንበር ዩሊ ኤድልሽታይን ከሀሬዲም ፓርቲ መሪዎች ጋር ትላንት ምሽት ተገናኝተው በዘመቻ ህጉ ዙሪያ የተፈጠረውን ውጥረት ለማርገብ መጣራቸው ክኔሴቱ እንዳይበተን ትልቅ አስተዋጽኦ አድርጓል ተብሏል። የተቀናቃኝ ፓርቲዎች ሊቀመንበር ያኢር ላፒድ የጥምር መንግስቱ አባላትን ወቅሰዋል። በድጋሚ ከተዋጊ ወታደሮች ፊት ላይ ምራቃችሁን ተፍታችኋል፣ ተዋጊ ወታደሮችንም ሽጣችኋል በማለት ወቅሰዋል። እስራኤል በሐማስና ተባባሪዎቹ የተጠለፉ ሁለት ዜጎቿን አስከሬን ትላንት በዘመቻ አስመለሰች። ጥቅምት 7 ቀን 2023 ዓ.ም ተጠልፎ የተገደለው ያኢር ያዕቆብና አንድ ስሙ ያልተጠቀሰ አስከሬን ተመልሷል። የሁለተኛው ታጋች አስከሬን መመለሱ ለቤተሰቦች የተነገረ ሲሆን ስሙ በመገናኛ አውታሮች ይፋ እንዳይሆን ጠይቀዋል ተብሏል። የጠቅላይ ሚኒስትሩ ቢሮ የሁለቱን ዜጎች አስከሬን መመለስ በተመለከተ ባወጣው መግለጫ ሁሉንም የተጠለፉ ዜጎች ወደ ቤታቸው እስከምናስመልስ ድረስ አናርፍም፣ በጸጥታም አንቀመጥም ብሏል። የሻባክና መከላከያ ሰራዊቱ በጋራ ባወጡት መግለጫ በትክክለኛ መረጃ መሰረት የተደረገው ዘመቻ የሁለት ዜጎች አስከሬንን ማውጣት አስችሏል ብለዋል። ቃል አቀባያችን ካርሜላ ምናሼ ካደረሰችን ዘገባ መረዳት እንደቻልነው ኡግዳ 36 የተሰኘው ጦር ክፍል 188ኛው ብርጌድ ወታደሮች በኻን ዩኒስ ፍተሻ ሲያደርጉ አንድ ዋሻ አግኝተው ታጋቾች እንዳሉበት ምልክቶችን ከተመለከቱ በኋላ የአሎም ለተሰኘው የምህንድስና ክፍል ወታደሮች ወደ ዋሻው ገብተው የታጋች አስከሬኖችን ካገኙ በኋላ በአቡ ካቢር አስከሬናቸው ተመርምሮ መታወቁ ተገልጿል። ይህ በእንዲህ እንዳለ ጥቅምት 7 የተጠለፉ ቀሪ 53 ዜጎች አሁንም በጋዛ ሰርጥ በግዞት ውስጥ ይገኛሉ። በሌላ በኩል የእስራኤል መከላከያ ሰራዊት የተጠለፉ ዜጎችን ለማስመለስና የሐማስ ድርጅትን ለመደምሰስ እያካሄደ ያለውን እርምጃ አጠናክሮ ቀጥሏል። የአርጀንቲናው ፕሬዝዳንት ሃቬር ሚሌይ ትላንት በክኔሴት ንግግር አደረጉ። የእስራኤል የልብ ወዳጅ ናቸው የሚባሉት የአርጀንቲናው ፕሬዝዳንት ትላንት በክኔሴት በትልቅ ክብር አቀባበል ተደርጎላቸዋል። ፕሬዝዳንት ሄርጾግም ተገኝተው በክብር ተቀብለዋቸዋል። የአርጀንቲናው ፕሬዝዳንት ትላንት ባደረጉት ንግግር ሀገራቸው በዚህ ፈታኝ ወቅት ከእስራኤል ጎን የምትቆም መሆኑን ገልጸው ዓለም አቀፉ ማህበረሰብ በተሳሳተ መልኩ ለአንዳንድ ተገቢነት ለሌላቸው ንግግሮች በመገዛት አሸባሪዎችና ጉዳት አድራሾችን እንደተጎዱ በመቁጠር ተጠቂዎችን እንደ ጎጂ አሳይተዋል በማለት ወቅሰዋል። የአርጀንቲናው ፕሬዝዳንት በተጨማሪ እንዳሉት ሀገራቸው በቴል አቪቭ የሚገኘውን ኤምባሲ ጽህፈት ቤት በመጪው ዓመት ወደ ኢየሩሳሌም የምታዛውር መሆኑን ገልጸዋል። በኤቨራይስትም
አም እስራኤል ሀይ የእስራኤል ሕዝብ ለዘላለም ይኖራል ብለዋል። ጠቅላይ ሚኒስትር ናታንያሁ ክኔሴት አፈ ጉባኤ አሚር ኦሃና ለአርጀንቲናው ፕሬዝዳንት አድናቆትና ክብር ሰጥተዋል ተብሏል። በእስራኤል የአረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግድያዎች ዛሬ ሙዱን የሰው ሕይወት በአጭር እየቀጩ ነው። በአስማት ዚቡን በተባለ ቦታ አሽራፍ አቡ ኪሌብና ራሚ ክሌባት የተባሉት ግለሰቦች ተገድለዋል። ሁለቱ ሰዎች የተገደሉት በትራክተር ተሳፍረው ሲሄዱ በነበረበት ወቅት ነው። ፊታቸውን የተሸፋፈኑ ሰዎች ከሞተር ሳይክል ወርደው በሁለቱ ሰዎች ላይ ጥይት ተኩሰው አምልጠዋል ተብሏል። የፖሊስ ዋና አዛዥ ኮሚሽነር ዳኒ ሌቪ ግድያው በተፈጸመበት አካባቢ ጉብኝት አካሂደዋል። ቃል አቀባያችን ኦርሊ አልካላይ ካደረሰችን ዘገባ መረዳት እንደቻል ነው 2025 ዓ.ም ከገባ ጀምሮ እስከ ትላንት ድረስ 102 የአረብ ማህበረሰብ አባላት ተገድለዋል። በኢራን ላይ ወታደራዊ እርምጃ ይወሰዳል በሚል ስጋት በፋርስ ባህረ ሰላጤ ሀገራት ውጥረቱ የበለጠ ጨመረ ተባለ። በኢራን የኒውክሌር እቅድ ዙሪያ ሲካሄድ የቆየ ውይይት ብዙም ግስጋሴ ስላልታየበት አሜሪካ በኢራቅና ባህሪን ያሏትን ሰራተኞች ወደ ሌላ ቦታ የማዛወር እርምጃ ጀምራለች ተብሏል። እንደዘገበው የኢራቅና አሜሪካ ምንጮች ዋቢ አድርጎ አሶሺየትድ ፕሬስ እንደዘገበው አሜሪካ በኢራቅና ባህሪን ዲፕሎማቶችን ወደ ሌላ ቦታ ለማዛወር ካላት እቅድ ባሻገር በባህሪን የሚያገለግሉ የአሜሪካ ወታደሮች ቤተሰቦችንም ሀገሪቱን ለቀው እንዲወጡ ጦሩ ይፈቅዳል ተብሏል። አሜሪካና ኢራን የሚያካሄዱት ውይይት ውጤታማ ካልሆነ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል ከአሁን በፊት ሲነገር መቆየቱ ይታወሳል። አሜሪካ በኢራቅና ባህሪን የሚያገለግሉትን ዲፕሎማቶች ወደ ሀገራቸው ለመመለስ ወይም ወደ ሌላ ቦታ ለማዛወር የፈለገችው ምናልባት በኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች በሚል ስጋት ነው። ኢራን ራሷን በጦር መሳሪያ ትጥቅ ለማጠናከር የምታደርገው ጥረት የመካከለኛው ምስራቅ ሰላም የሚያናጋና አካባቢውን ውጥረት ውስጥ ሊከት የሚችል መሆኑ ተደጋግሞ ይነገራል። ኢራን ለእስራኤልም ሆነ ሌሎች የአረብ ሀገራትን ለማጥቃትና ለማዳከም የምታደርገው ጥረትም መካከለኛው ምስራቅ በሰላም ውሎ እንዳያድር እያደረገ ይገኛል የሚሉ ተቃውሞዎችና ትችቶች በየጊዜው ይቀርባሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል ብለዋል የዘርፉ ባለሙያዎች። በተለይ በተራራማ ቦታዎችና በመካከለኛው የሀገራችን ክፍል ሙቀቱ ይጨምራል ተብሏል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴልአቪቭና አካባቢዋ 28፣ በሀይፋና አካባቢዋ 27፣ በብኤርሸባና አካባቢዋ 35፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብሏል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዕለተ ሐሙስ ጋዜጦች በዛሬ ዘገባቸው ይዘዋቸው የቀረቧቸውን ዋና ዋና ጉዳዮች በአጭሩ ወደ እናንተው እናደርሳለን። የማሪብ ጋዜጣ በዛሬ ዘገባው ያቀረበው እስራኤል መከላከያ ሰራዊት ተጨማሪ ተዋጊ ወታደሮችን ካላገኘ በህልውናው ላይ አደጋ መኖሩን የጦር ኃይሎች ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ማስጠንቀቃቸውን ነው። በጦሩ ማገልገል የሚገባቸው በሺህ የሚቆጠሩ ወታደሮች በመጉደላቸው ምክንያትም በቋሚነትና ተጠባባቂነት የሚያገለግሉ ወታደሮች ላይ ከፍተኛ ጫና መፈጠሩን የኤታማዦር ሹሙ ገልጸዋል ተብሏል። እንደሚታወቀው እስራኤል መከላከያ ሰራዊት ከጥቅምት 7ቱ የሽብር ጥቃት ጀምሮ በርካታ ወታደሮቹ ተሰውተውበታል። እንዲሁም በሺዎች የሚቆጠሩ ቆስለዋል። እነሱን ለመተካትና አሁን ላለው ነባራዊ የጸጥታ ችግር ጭምር የመከላከያ ሰራዊቱ ወደ 10,000 ተዋጊ ወታደሮች የሚያስፈልጉት መሆኑ ከአሁን በፊት ተደጋግሞ ሲነገር ቆይቷል። የጦር ኃይሎች ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚርም የሚመሩት ጦራቸው ብዙ ወታደሮች የሚያስፈልጉት መሆኑን ይህ ጉዳይም ትኩረት እንዲሰጠው ማስጠንቀቃቸው ተገልጿል። ሌላው ሁሉም ጋዜጦች ማዕሪብ፣ ኢዲዮት አህሮኖት፣ እስራኤል ሀዮምና ሀሬጽ በዛሬ ዘገባቸው የተመለከቱት ሌሊቱን ሲካሄድ ያደረውን የክነሴት ውይይት ነው። እንደሚታወቀው የሀሬዲም ማህበረሰብን የወከሉት ፓርቲዎች መንግስት የሽባ ተማሪዎችን ከብሔራዊ ውትድርና ነጻ ካላደረገ ክኔሴቱ እንዲበተን ድምፅ እንሰጣለን በማለት ሲዝቱ ሰንብተው ነበር። ጋዜጦች እስከ ምሽት ያለውን ሁኔታ ነበር በዝርዝር ያቀረቡትና የዘገቡት። የጥምር መንግስቱ እንዳይፈርስ ብዙ ጥረት ሲደረግ ቆይቷል።
ይሁን እንጂ እንዲፈርስም ሲጥሩ የቆዩ ተቀናቃኝ ፓርቲዎች ነበሩ። ይሁን እንጂ ሌሊቱን በተደረገ ውይይትና ምክክር የሻስና የአህዶት ቶራ ፓርቲዎች መንግስት እንዲፈርስ አንደግፍም በማለታቸው የተቀናቃኝ ፓርቲዎች ክኔሴቱ እንዲበተን ያቀረቡት ህግ ውጤታማ ሳይሆን ቀርቷል፣ ድጋፍ ሳያገኝ ቀርቷል። እንደ ማዕሪብም ሆነ ሌሎች ጋዜጦች ዘገባ በዚህ ሁኔታ ብዙ የደህንነት ችግሮች ባሉበት ጦርነቱ በቀጠለበት የኢራን የኒውክሌር እቅድ አንድ እልባት ሳይገኝለት መንግስት ማፍረስና ወደ ምርጫ መሄድ ትክክል አለመሆኑን ከጠቅላይ ሚኒስትር ናታንያሁ ጋር ቅርበት ያላቸው ሰዎች ማሳሰባቸው ተዘግቧል። የኢዲዮት አህሮኖት፣ ሀሬጽና ማዕሪብም ሆነ እስራኤል ሀዩም ዛሬ የዘገቡት የኢራን የኒውክሌር እቅድ በፋርስ ባህረ ሰላጤ ሀገራት እንደገና ሌላ ውጥረት ይዞ መምጣቱን ነው። ኢራን በኒውክሌር እቅዷ ዙሪያ ከአሜሪካ ጋር ካሁን በፊት ከ3 ጊዜ በላይ መወያየቷ ይታወቃል። በመጀመሪያዎቹ ውይይቶች ጥሩ መንፈስ የሚታይባቸው እና ከስምምነት የሚደረስበት ሁኔታ ሊኖር እንደሚችል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይቀሩ ሲናገሩ ነበር። ይሁን እንጂ አንዳንድ አካላቱ በጣም በጥንቃቄ ነበር ነገሩን ሲመለከቱት የነበረው። ውይይቱ በመጪው ሳምንትም እንደገና ይታደሳል። ሆኖም ውይይቱ ስኬታማ ላይሆን ይችላል በሚል በኢራን ወታደራዊ እርምጃ ለመውሰድ ዝግጅቱ እንደቀጠለ መሆኑን አሜሪካን በመካከለኛው ምስራቅ በሚገኙ ኤምባሲ ጽሕፈት ቤቶቿ የሚሰሩ ዜጎቿን ወደ ሀገሯ በማስመለስ ላይ እንደሆነች፣ በተለይ ዜጎቿ ጉዳት ይደርስባቸዋል ብላ በምታስባቸው እንደ ኢራቅና ባህሬን ባሉ ሀገራት ኤምባሲ ጽሕፈት ቤቶቿ የሚሰሩ ዜጎቿን ወደ ሀገሯ የማስመለስ እንቅስቃሴ ላይ እንደምትገኝ ጋዜጦች ዘግበዋል። በአሜሪካና ኢራን መካከል ውይይቱ ውጤት ካላመጣ የሚቀረው ወታደራዊ እርምጃ በመሆኑ ይህን ሁኔታ አሜሪካ ተግባር ላይ ለማዋል ይመስላል ሁኔታዎችን እያከረረች የመጣቸው ተብሏል። ሌላው በጋዜጦች ከቀረቡ ዘገባዎች መካከል የእስራኤል መከላከያ ሰራዊትና የጠቅላላ ደህንነት ጥበቃው ድርጅት በመተባበር የሁለት ዜጎችን አስከሬን ከጋዛ ማውጣታቸውን ነው። አንደኛው የሽብር ሰለባ ያኢር ያዕቆብ አስከሬን ሲሆን ሌላኛው ስሙ ለጊዜው ይፋ አልሆነም። የእስራኤል ደህንነት ጥበቃ አካላት በጦርነቱ የተቀመጡ ግቦችን ለማሳካት ጥረታቸውን አጠናክረው እንደቀጠሉ ነው። እስራኤል ጥቅምት 7 ቀን 2023 ዓ.ም ከተጠለፉባት 255 ዜጎች መካከል 202ቶችን አስመልሳለች። 53ቱ አሁንም በግዞት አሉ። ከተመለሱት ዜጎች መካከል 54ቱ አስከሬናቸው ነው የተመለሰው። የኢዲዮት አህሮኖት ጋዜጣ በጦርነት ስጋት ውስጥ እያለን የኢራን ሁኔታ ተሟሙቋል በማለት የአሜሪካና እስራኤል ባለስልጣናት በኢራን ላይ ወታደራዊ እርምጃ የሚወሰድበት ሁኔታ ይኖራል በሚል እየዛቱ ይገኛሉ ብሏል። አሜሪካም በአንዳንድ ቦታዎች ዜጎቿን ወደ ሀገሯ ለመመለስ እየጣረች ነው። በተለይ በኢራቅ ያሉት እንዲመለሱ ተደርገዋል። ብሪታንያም ለዜጎቿ ማስጠንቀቂያ ሰጥታለች አቅርባለች። አሁን በሚታየው መንፈስ ድርድሩ ውድቅ ከሆነ ወደ ወታደራዊ አማራጭ የሚካሄድበት ሁኔታ የሚታይ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ትኩረት ሰጥቶ አቅርቧል። ሌላው ዘገባ የሻባክ ድርጅትን ባለፉት ዓመታት ሲመሩት የቆዩትና የፊታችን እሁድ ስልጣናቸውን የሚጨርሱት ሮኔን ባር ካታር ለሐማስ ድርጅት ገንዘብ ስታስተላልፍ የነበረውን የሻባክ ድርጅት የተቃወመ መሆኑን ገልጸዋል ብለዋል ጋዜጦች። እንደ ኢዲዮት አህሮኖት ጋዜጣ ዘገባ ከሆነ ሮኔን ባር ስልጣናቸውን ከመጨረሻቸው ከተወሰኑ ቀናት በፊት የሻባክ ድርጅት መሪ ሮኔን ባር የክኔሴት አባል ትሩፐር ጥያቄ ላቀረቡት ጥያቄ ምላሽ እየሰጡ ነው። ጠቅላይ ሚኒስትር ናታንያሁ ጠላት በነጠላ ጫማ መግባቱን አስመልክተው ያደረጉት ንግግር የሻባክን ኃላፊነት አለመወጣት የሚያመላክት ሳይሆን አይቀርም። ይሁን እንጂ ገንዘቡን ካታር ስታስተላልፍ የነበረችው በእስራኤል ደህንነት ጥበቃ ባለስልጣናት አስተያየት አማካኝነት ነው መባሉም ይታወቃል። ሻባክ ገንዘቡን ሐማስ ሲያገኘው የነበረው በእጅ አዙር ነው በማለት ሮኔን ባር ተናግረዋል ብሏል ጋዜጣው። ጠቅላይ ሚኒስትር ናታንያሁ የሻባክ ድርጅት መሪን ከስልጣን ለማንሳት ከወሰኑ በኋላ በሁለቱ ከፍተኛ ባለስልጣናት መካከል ብዙ አለመግባባቶችና ትችቶች ሲቀርቡ ነበር። እስከ ጉዳዩ እስከ ከፍተኛው ፍርድ ቤት ድረስም መሄዱ ይታወቃል። ሁኔታው የሀገሪቱ ዋና መወያያ አጀንዳ ሆኖ መቆየቱም ይታወሳል። አሁን የሻባክ ድርጅት ኃላፊ ሮኔን ባር ስልጣናቸውን ሊለቁ የተወሰኑ ቀናት ሲቀራቸው ብዙ ሀሳቦችን እያነሱ እንደሆነና ኃላፊነቱንም ወደ ሌላ አካል ለማሳለፍ እየጣሩ ነው ተብሏል። ሻባክ ለሐማስ ገንዘብ መተላለፉን እንደተቃወመ መናገራቸው
ጋዜጦች በዘገባቸው በሰፊው ተመልክተዋል። የእስራኤል አየም ጋዜጣ የኢራን ጉዳይን በተመለከተ እንደዘገበው ኢራን ከአሜሪካ ጋር በኒውክሌር እቅዷ ዙሪያ ከስምምነት ካልደረሰች ባላት ደካማ የአየር መቃወሚያ ደጋፊዋ የሆነው የሂዝቦላ ድርጅት መዳከም አንጻር በኢራን ላይ ወታደራዊ እርምጃ መውሰዱ ሊያግዝ ይችላል። ውሳኔው ግን ወደ አሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ወድቋል። አሁን ኢራን ያለችበትና አካባቢ ሁኔታ የኢራንን ጉዳይ የኒውክሌር እቅዷን በማስቀረት በመቋጨት አዲስ አካባቢያዊ ቀጠና ለመፍጠር ጥሩ አጋጣሚ ያለ መሆኑን የእስራኤል አየም ጋዜጣ በዛሬ ዘገባው አቅርቧል። ሌላው የአርጀንቲናው ፕሬዝዳንት ሃቬር ሚሌይ በእስራኤል ፓርላማ ትላንት ተገኝተው ታሪካዊ ንግግር አድርገዋል። የቴል አቪቭ ኤምባሲ ጽሕፈት ቤትን ወደ ኢየሩሳሌም እናዛውራለን ማለታቸውንና እውነተኛ የእስራኤል ወዳጅ መሆናቸውን የእስራኤል ባለስልጣናትም ከፍተኛ ክብር የሰጧቸው መሆኑን ጋዜጦች ዘግበዋል። በሌላ በኩል ደግሞ የቀድሞዋ የአርጀንቲና ፕሬዝዳንት ክሪስቲና በጉቦ ቅሌት ወደ እስር ቤት ሊላኩ ነው ብሏል የሐሬጽ ጋዜጣ። የተከበራችሁ አድማጮቻችን ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ እናቀርባለን። ወቅታዊ ዘገባውን እንዲመለከትልን የጋበዝነው ጋዜጠኛ ጋቢ ወርቁ ነው። ጋቢ እንደምን አደርክ? ሰላም ጤና ይስጥልኝ ሰጠኝ። እንዴት አደርክ? እንዲሁም አድማጮቻችን ደህና ነኝ። እኔ አንተ እንዴት ነህ? እንግዲህ ትንሽ ድምጽ የጎርነን ከማለፉ ውጭ ሁሉም ሰላም ነው። ጉርምስና እንደሆነ እንግዲህ ከሰሞኑ የሆነ ቪሩስ ያለ መስሎ ይታያል። ጉርምስናውም በዚያ ላይ ተጨምሮበታል። ስለዚህ አድማጮቻችንም በትዕግስት ይቀበሉናል ብዬ አምናለሁ። እንግዲህ አይዞህ ትኩስ ነገር መውሰድ ነው። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። አንደኛው ሌሊቱን ሲጠበቅ የነበረው የጥምር መንግስቱን የማፍረስ ሁኔታ ድምጽ ይሰጥበታል፣ ሊፈርስ ይችላል፣ አይፈርስም 50-50። እንደውም አብዛኛው ጊዜ ምናልባት የሀሬዲን ፓርቲዎች ሙሉ በሙሉ ከደገፉ ተቃዋሚ ፓርቲዎችን መንግስት ይፈርሳል ሲባል የነበረው እንዳልተሳካና የጥምር መንግስቱም የሚቀጥል መሆኑን ነው ዘገባዎች በጠዋቱ እየቀረቡ ያሉና እንዴት ጠቅለል አድርገህ እንዴት ትመለከተዋለህ? በመጀመሪያ ደረጃ በእውነት ተቀናቃኞችም ተቃዋሚዎችም ደጋፊዎችም ሁልጊዜ ጠቅላይ ሚኒስትር ቤንያሚን ኔታንያሁን አስማተኛው ይላቸዋል። ማለትም ኮሴም በማለት ብዙ ጊዜ ይጠቅሷቸዋል። ዛሬ ወደቁ ብለው መገፋፋት ሲጀምሩ እሳቸው ደግሞ ተነስተው ይገኛሉ ማለት ነው። ከሰሞኑ የነበረው ሁኔታ በተለይ የተቀናቃኝ ፓርቲዎች ጥምር መንግስቱን ለመጣል ያው አቅም እንደሌላቸው ሁሉም ያውቃል፣ የታወቀ ሁኔታ ነው። ግን የሃይማኖት አክራሪ ፓርቲዎች ሀሬዲሞች እነሱ በተለይ ወደ ውትድርና የሚወስደውን ህግ በተመለከተ እኛ በዚህ ደስተኛ አይደለንም፣ ስለዚህ መንግስትንም ጥምር መንግስቱን ልናፈርሰው እንችላለን የሚል ሁኔታ በከፍተኛ ደረጃ ሲሰራጭ ነበር። እነሱም ይህን በዚህ ላይ በቀጥታ ሲናገሩ ነበረ። ራባኖች በተለይ የእነሱ ራባናት ይህን ጥምር መንግስት ለቃችሁ መውጣት አለባቸው የሚል ሁኔታ አሰምተው ነበር እና እነሱም ዝግጅት ላይ ነው የነበሩ። ስለዚህም ነው እንግዲህ ተቀናቃኝ ፓርቲዎች ይህንን ክኔሴቱን የመበተን የሚለውን ህግ በትናንትናው ዕለት ለማቅረብ አሁን አጋጣሚው ነው ብለው አስበው ይህንን ለማቅረብ የቻሉበት ዋነኛው ምክንያት ሀሬዲሞችንን ይዘን እኛ ተቀናቃኝ ፓርቲዎች ይህን መንግስት መጣል አለብን እንችላለን ብለው ተነስተው ነበረ። ሆኖም ግን በትናንትናው ዕለት የሆነው ምንድነው? በተለይ እስከ 2 ሰዓት ድረስ ከሌሊቱ የነበረው ሁኔታ እኔ አንዳንዴ እንደምን ረዳው ምናልባት ይህንን ተቀናቃኝ ፓርቲዎችንን በስልት ይህንን ህግ በክነሴት ላይ በምልአተ ጉባኤው እንዲያቀርቡትና እንዲወድቅ እየተፈለገ መስሎም ይታየኛል፣ በእኔ በኩል በማሰብበት ጊዜ ማለት ነው። ስለዚህ አሁን ይህ ህግ ሀሬዲሞች ወይም ደግሞ የሃይማኖት አክራሪ ፓርቲ አባላት ተቀናቃኞችን ይህንን ህግ ዛሬ ከምታቀርቡ ለአንድ ሳምንት ይቆይና በአንድ ሳምንት ውስጥ ባለው ተዘጋጅታችሁ ብታቀርቡት ይሻላል፣ ያኔ እኛም ወደ አንድ መፍትሄ ካልደረስነ እንደግፋለን የሚል ሁኔታ አቀርበውላቸው ነበር ሐሳብ። ቢሆንም አይ ዛሬ ካላቀረብ ነው
በጭራሽ አይሆንም በሚል አቀርበውት ነበር። መጨረሻ ላይ ይህ ህግ ወድቋል። ይህ ህግ ወደቀ ማለት ደግሞ ለሚቀጥሉት 6 ወራት ይህን ህግ እንደገና ማንሳት አይቻልም፣ ወይም ደግሞ መንግስቱን አፈርሳለሁ የሚባል ሁኔታ አይኖርም ማለት ነው። ስለዚህ እንደዚህ መንግስት እንዲፈርስ ሌላ ሀሳብ ከመጣም ከ6 ወራት በኋላ ነው። ከ6 ወራት በኋላ ነው። ስለዚህ አሁን የ6 ወራት እፎይታ ለመንግስት ሰጡ ማለት ነው። ይህ ማለት ምንድነው? የተቀናቃኝ ፓርቲዎች ውድቀት እነሱ በትክክል ሳይረዱ ጉዳዩን በደንብ አድርገው አብላጫ ድምፅ አለን ብለው በትክክል ሳይዙ ይዘው መቅረባቸው ለነሱ ከፍተኛ ውድቀት ነው ማለት ነው። አሁን ለተቀናቃኝ ፓርቲዎች ውድቀት ነው እንበል፣ ምክንያቱም የፈለጉትን ህግ አላሳለፉም። አሁን የሀሬዲም ፓርቲዎች የተደገፉም አንዳንዶች አሉ፣ የተቃወሙ አብዛኞች ናቸው አባላቱ። ምን አገንተው ነው አሁን የፈለጉትን ነገር የዘመቻ ህጉን በተመለከተ ያገኙት ጥቅም አለ ወይ? እንግዲህ ውስጥ ዝርዝር ጉዳዩን ገና የተረዳነው ነገር የለም። ግን ስምምነት ላይ የተደረሰው የውጭ ፖሊሲና የመከላከያ በክነሴት ቋሚ ኮሚቴ ሊቀመንበር ዩሊ ኤደልሽታይን ከሀሪዲሞች ወይም ደግሞ ሃይማኖት አክራሪ ፓርቲዎች ጋር ከፍተኛ ውይይት አካሂደው ጠቅላይ ሚኒስትሩ ባደረጉት ግፊት መሰረት ስምምነት ላይ ተደርሰዋል ነው የተባለው። ይህ ስምምነት ላይ የተደረሰው ምንድን ነው? በተለይ ሃይማኖት የሚማሩ ኦሪት የሚማሩ ሰዎችን ወይም ተማሪዎችን ሃይማኖት አክራሪዎችን እነሱ ወደ ውትድርና የማይሄዱበት ወይም ደግሞ በዚህ ጊዜ ነው ወደ ውትድርና ይሄዱ የሚል ውስጥ ዝርዝሩ አለ። ስለዚህ በዚያ ላይ ተስማምተዋል። በተለይ ወደ ውትድርና የማይሄዱ ከሆነ እነሱም የተለያዩ የገንዘብ ማለትም የተለያዩ ቅጣቶች በእነሱ ላይ እንደሚደርስ የገንዘብም ሊሆን ይችላል፣ የበጀት ሊሆን ይችላል። በአጠቃላይ ያለው ሁኔታ ያ እንደተሻረ ወይም ደግሞ ያ ጉዳይ እንደማይነሳ የሚያሳይ አዝማሚያ መስሎ ነው የሚታየው። ግን ዝርዝር ስምምነቱን በምን ላይ ተስማሙ የሚለው ጉዳይ እስካሁን ድረስ ይፋ አልሆነም። በአጠቃላይ ግን በምንመለከትበት ጊዜ ይሄ የጥምር መንግስቱ በዛሬው ዕለት አልወደቀም፣ ወደ ምርጫ አልሄድንም። ስለዚህ ወደፊት ያለው ሁኔታ በውይይት የሚፈታ መስሎ ነው የሚታየው። ጥሩ እንግዲህ እናየዋለን። ከ6 ወራት በኋላ ለሀሬዲም ምን ቃል ተገብቶ ነው የፈለጉትን ያገኛሉ የሚለውን እንመለከተዋለን። ሌላው ወደ ጦርነቱና ዘመቻው እንመልከትና እንግዲህ 2 አስከሬኖች መውጣታቸው ተገልጿል። በአንድ በኩል ባለፉት ሳምንታት የተከፈለው ዋጋ ከፍተኛ ነው። በሌላ በኩል ደግሞ እስራኤል መከላከያ ሰራዊት የሚጠበቅበትን እያደረገ ነው የሚባል ነገር የተነገረ ነው። ምክንያቱም በዘመቻ መልኩ አስከሬኖች ትናንት የተመለሱበትን ሁኔታ ሰምተናል እና እንዴት ትመለከተዋለህ? በትክክል እንግዲህ በእውነት በጣም የሚያሳዝነው የኛ ወታደሮች በጋዛ ውስጥ የሚያደርጉት ዘመቻ ዋጋ እያስከፈለ ነው። ይህ ዋጋ ደግሞ አንዳንዴም ውጤት አለው፣ ከፍተኛ የሆነ ውጤትም እያሳየ ነው። ወታደሮች ከቦታው ላይ ተገንተው ያለው ባላቸው መረጃ መሰረት አንዳንድ ነገሮችን ካላደረጉ በተለይ የታገቱት ወገኖቻችንን በተመለከተ አይመለሱም። ይህ እስካሁን ድረስ በሐማስ በኩል በከፍተኛ ደረጃ እንደ ትልቅ መከላከያ አድርጎ ይዟቸው ያለ እነዚህን ታጋቾችን ነው። በእነሱ ነው ተስፋ አድርጎ ያለ። ታጋቾች ባይኖሩ ኑሮ ሐማስ ታጋቾችን በእጁ ባያስገባ ኑሮ ምናልባትም ሐማስ የሚደመሰሰው የዛሬ ከዓመት በላይ ነበር የሚደመሰሰው፣ ጭራሽ ሙሉ በሙሉ ማለት ነው። ግን እነሱን መያዙ ከፍተኛ መከላከያ ሆኖታል። እነሱን ደግሞ ላለመልቀቅ የሚያደርገው አክሮባቲካ ወይም ደግሞ ስልት የሚጠቀመው ስልት እጅግ በጣም በየጊዜው የተለያየ ነው። ስለዚህ አሁንም የእስራኤል መከላከያ ሰራዊት በተለይ እስካሁን ድረስ 58 ታጋሾች ነበሩ። ከነሱ መካከል አሁን አምስቶችን መመለስ ተችሏል ማለት ነው። በትናንትናው ዕለት የተመለሱት 2 አስከሬኖችን መመለስ ተችሏል። ይሄ ደግሞ ቀላል አይደለም። አንድ በድብቅ በስውር የተቀበረንን ታጋች ያንን ምን አይነት መረጃ አሰባስቦ ያለበትን ቦታ ፈልጎ በማግኘት ታጋችንን ወይም ደግሞ የተቀበረንን ቆፍሮ ማውጣት ማለት ይሄ
ቀላል ነገር አይደለም። ይሄ የኛ የእስራኤል መከላከያ ሰራዊት የደህንነት አባላትና ወታደሮች ምን አይነት ረቂቅ እና ጥበብ የተሞላበት እርምጃ እየወሰዱ እንደሆነ ያሳየናል። በትናንትናው ዕለት ወደ እስራኤል የተመለሱት አንደኛው ስሙ አልተጠቀሰም፣ ግን ስሙ የተጠቀሰው ያኢር ያዕቆብ የ59 ዓመት ሰው ናቸው። እነሱም ያኔ በሐማስ እጅ በሚገባበት ወይም ደግሞ በሚያዝበት ጊዜ እሱ በህይወቱ ነው የነበር፣ በህይወቱ ነው የተያዘው። ስለዚህ እነሱ በህይወት ከያዙት በኋላ ይህን ሰው ወታደር አይደለም ዜጋ ነው። ይህንም ከገደሉት በኋላ የተቀበረበት ቦታ ላይ በኻን ዩኒስ በሚባለው በጋዛ ኻን ዩኒስ ቀጠና ከዚያ ውስጥ ነው እንግዲህ ይህን ሰው ያገኙት። ይህን የሚያገኙት እንዴት ነው? የተያዙ ሽብርተኞች ወይም ደግሞ ከፍተኛ የሐማስ በኃላፊነት ደረጃ የነበሩ የሚያውቁ እነሱ ስለተያዙ ከቦታው ሄደው ያንን ሰው ለይሄው እዚህ ላይ አለ ብለው ሊያመለክቱ ችለዋል። ስለዚህም ነው ብዙዎች ተነስተው ለምንድነው ጦርነቱ ማቆም እስከ መቼ ይቀጥላል ይላሉ። ይህ ባይሆን ኑሮ አሁን እኮ ለነዚህ ለሁለቱ አስከሬኖች በትናንትናው ዕለት ስለተለቀቁት በጣም በርካታ ዋጋ እስራኤል ትከፍል ነበር። ማለትም በርካታ ሽብርተኞችንም ትለቅ ነበረ። ይህ ማለት ደግሞ እንደውም ሐማስ ተስማምቶ ነው ሳይስማማ ከፍተኛ ደጅ መጥናትም ይኖራል። አሁንም የእስራኤል መከላከያ ሰራዊት እያደረገ ያለው ምንድነው? በርካታ ቦታዎችን ያውቃል። አጋቾች የት ላይ እንዳሉ ያውቃል። ግን ከዚያ ላይ ምንም አይነት እርምጃ መውሰድ አይፈልግም። ምክንያቱም ታጋቾች በተለይ በህይወት ያሉ ታጋቾች እነሱ ጉዳት እንዳይደርስባቸው በሚል ነው እንጂ የእስራኤል መከላከያ ሰራዊት ታጋቾች ያለበት ቦታ አውቅም ማለት አይደለም። ያውቃል። በደንብ አድርጎ ጠንቅቆ ያውቃል። ከማን ጋር ምን ላይ እንዴት እንዳሉ ሁኔታቸውን በሙሉ በደንብ አድርጎ ያውቃል። ስለዚህ አሁን ጦርነቱም አሁን ያለው ምንድነው? ሐማስ እስካሁን ድረስ በተለይ በአሜሪካም እና በግብጽ በካታር አደራዳሪነት የሚደረገውን ድርድር በተመለከተ አሁንም ሰጣ ገባ እያለ ያለበት ነው። ሐማስ አሁንም ተስማምቶ በተለይ ታጋቾችን ካለቀቀ የእስራኤል መከላከያ ሰራዊት ከጋዛ ወጥቶ እነዚህን ታጋቾች ካሁን በኋላ እንግዲህ ሐማስ በሐማስ ፍላጎት ብቻ ትለቀቃላችሁ ብሎ ጦርነቱን አቁሞ ከተመለሰ ይህ ትልቅ ውድቀት ነው የሚሆነው። ስለዚህ ጦርነቱም ይቀጥላል። እስካሁን ድረስ ያለው ጦርነት ብያጠራው ዘመቻ ነው በተለያዩ ምክንያቱም ሐማስን ፊት ለፊት ቆሞ የሚዋጋ አይደለም። በዚህ ላይ እስራኤል የወሰደችው ሌላ አንድ ስትራቴጂክ የሆነ ስልት አለ። ይህ ደግሞ አንደኛ እርስ በርስ የማዋጋት ዘመቻ በእስራኤል በኩል እየተነገረ ነው። በተለይ አንድ አቡ ሻአብ የሚባል ሰው እሱ ድርጅት እንዲመሰረትና እስራኤልን በከፊል እገዛ እያደረገችለት ማለትም ከሐማስ የሚገኘውን መሳሪያ ማለትም ካላሽኒኮቭ የሚባለውን ከሐማስ የሚገኘውን መሳሪያ ለነዚህ ሰዎች በመስጠት እነሱ ሐማስን እንዲወጉ እየተደረገ ነው። በዚህ ሳምንት ብቻ 6 የሐማስን ከፍተኛ የሚባሉ ሽብርተኞች እነዚህ ሰዎች እርስ በራሳቸው ገለዋል ማለት ነው። አሁን ሐማስ በዛሬው ዕለት ደግሞ አንድ አውቶቡስ የሞላ የአቡ ሻአብ የሚባለውን ሰው ድርጅት ወይም ደግሞ ሰዎች ጥቃት በእነሱ ላይ ፈጽመናል ይላል። ስለዚህ አሁን ምንድነው የእስራኤል መከላከያ ሰራዊት መጨረሻ ላይ ምንድነው እነዚህኞችን እያደራጀ ሐማስና ሁለቱ ጭራሽ እንዲዋጉ በማድረግ እንደውም የበለጠ መረጃ ለማግኘት የሚያስችለውና ሐማስን መጨረሻ ላይ መደምሰስ የሚቻልበትን ሁኔታ በዚህ መልኩም እያለ ነው። አንዳንዶች ተነስተው እነ ተቀራቃኝ ፓርቲዎች በተለይ እነ አቪግዶር ሊበርማን የእስራኤል ቤተኑ ፓርቲ ሊቀመንበር እንዲሁም ደግሞ የሻቲት ፓርቲ ሊቀመንበር ያኢር ላፒድና ሌሎቹ ተነስተው ይሄ እስራኤል ውድቀት ሊደርስባት ነው፣ ለምን የጦር መሳሪያ ለእነዚህ ሰዎች ትሰጣለች የሚል ሁኔታ ያሰማሉ። ግን ይሄ ስትራቴጂክ የተነደፈበትና በትክክል ይሄ እንደውም ሐማስን ያንኮታኩታል ተብሎ የሚታመን ነው። ወታደሮቻችን ገብተው ከሚዋጉም እነሱ ያደርጉታል። ሂደቱ ጥሩ ይመስላል። ግን በትክክል ደግሞ የእስራኤል መንግስት ሙሉ በሙሉ እያገዝኩ ነው ያላለበት ሁኔታ፣ እነሱም ደግሞ አልተቀበልንም የሚልበት ሁኔታ አለ። ምናልባት እንግዲህ ነገሩን ይፋ ላለማድረግ ሊሆን ይችላል። እንግዲህ ውጤቱን እናያለን። ሌላ ርዕሰ ጉዳያችን የአሜሪካ እና የኢራን ጉዳይ ወደ ጦርነት አይቀሬ ነው ወይ? አሜሪካም በአንዳንድ ቦታዎች ዜጎቿን እያስለቀች ወደ ሀገራቸው እንዲመለሱ እያደረገች ነው እየተባለ ነው እና በኢራን ላይ ውይይቱ ብዙም ተስፋ የሚጣልበት መስሎ እንደማይታይ ነው። እንግዲህ
በትክክል እንግዲህ በእውነት የኢራንና የእስራኤል የኢራንና የአሜሪካ በአጠቃላይ የኢራንና የምዕራባዊ ክፍል ከፍተኛ የሆነ ውጥረት ውስጥ ደርሷል ማለት ይቻላል። ከሰሞኑ ያለውን ሁኔታ በምንመለከትበት ጊዜ ኢራን በተደጋጋሚ በእስራኤል ላይ ዛቻ ከሰሞኑ በዚህ ሳምንት አስተላልፋለች። እስራኤል ደግሞ ከፍተኛ የሆነ ዝግጅት ኢራንን ለማጥቃት ዝግጅቷን አጠናቃለች ይላል። በዛሬው ዕለት በተለይ ሌሊት ላይ በዋሽንግተን ፖስት እንዲሁም ደግሞ ሲቢኤስ በሚባል የቴሌቪዥን ጣቢያ ይህን ጉዳይ በሰፊው ይዞት ቀርቧል። በተለይ አሁን በኢራቅና በባህሬን በኩዌት አሜሪካ የኤምባሲ ሰራተኞችን አላስፈላጊ የሚባሉ ወይም ደግሞ የደህንነት ሰዎች ያልሆኑ እነሱን ከቦታው እንዳስለቀቀች እየተነገረ ነው። ይህ ማለት ዝግጅቱ ከዚህ በፊት ኢራን ስትስተው እንደነበረ እስራኤል በኢራን ላይ ጥቃት ከፈጸመች በተለይ በኒኩለር ግንባታ ቦታዎች ላይ እስራኤል ከፍተኛ የሆነ ጥቃት ከፈጸመች እኛ የአሜሪካን ተቋማት በሙሉ በመካከለኛው ምስራቅ የሚገኝን የአሜሪካን ተቋማት በሙሉ እናወድማለን የሚል ዛቻ ኢራኖች በተደጋጋሚ እያስተላለፉ ነው። ስለዚህ አሁን የአሜሪካው አስተዳደር የአሜሪካ መንግስት እነዚህንን ቦታዎች የመልቀቁ ሁኔታ ወይም ደግሞ ኤምባሲዎችን የማንሳቱ ሁኔታ የሚያሳየው ምንድን ነው? ጉዳዩ እየተቃረበ ነው። የመጨረሻ ድርድር ከዚህ ሳምንት ወይም እስከ ሳምንቱ መጨረሻ እስከ እሑድ ድረስ ወይም እሑድ አካባቢ ውይይት ይኖራል። በአሜሪካና በኢራን መካከል ድርድር አለ። ይህ ድርድር ከከሸፈ እስካሁን ድረስ የነበረው የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ሳምንትም ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር የስልክ ውይይት አካሂደው ነበር። በዚህ ስልክ ውይይታቸው ያሉት ምንድን ነው? ለጊዜው አትፍጠኑ፣ እኛን ወይም ለእኛ ሳታስታውቁን አስቀድማችሁ በኢራን ውስጥ ጥቃት እንዳትፈጽሙ የሚል ከጠቅላይ ሚኒስትሩ ጋር ተነጋግረዋል። ጠቅላይ ሚኒስትሩም ቢንያሚን ኔታንያሁ እኛ ስጋት አለብን፣ ኢራን እኛን ለማጥፋት በየጊዜው ዛቻ እየዛተች አሁን ከሰሞኑ ደግሞ በከፍተኛ ደረጃ ኢራን የኒኩለር የጦር መሳሪያ ባለቤት ለመሆን ተቃርባለች፣ ሳምንታት ቀርቷታል እየተባለ ነው። ስለዚህ አሁን እስራኤል መፍጠን አለባት። አሜሪካም ያለችውን የምታደርገውን ድርድር ይህም ደግሞ በቶሎ መቋጨት አለበት። ኢራኖች በጣም ብስሎች ናቸው። ማለትም በድርድር እጅግ በጣም አታላዮች ናቸው። በየጊዜው ጊዜ ለመግፋትና ጊዜ ለመግደል የሚያደርጉት ስራ በጣም ከፍተኛ ነው። እስካሁን ድረስ የዓለም አቀፉን ማህበረሰብ በዚህ ሁኔታ ሲያጭበረብሩትና ሲጎትቱ ቆይተዋል። አሁንም እስራኤል ያለችው ያለው ምንድን ነው? ዶናልድ ትራምፕ ይህንን ሊረዱት ይገባል። በተሎ ኢራኖች የሚስማሙ ከሆነ አዎ የኒኩለር የጦር መሳሪያ ግንባታችን እናቆማለን፣ እስካሁን ድረስ ንጥረ ነገሮችን ያሰባሰቧቸውን በሙሉ እነሱን ከኢራን እንዲወጡ እንፈልጋለን። ለወደፊት ኢራን የኒኩለር መሳሪያ ግንባታ ስጋት እንዳትሆን ይህንም እንፈልጋለን። ይህ ከሆነ ከዚያ በኋላ የዓለም አቀፉ ማህበረሰብም ከኢራን ጋር የሚያደርገውን ግንኙነት ጤናማ ግንኙነት ሊሆን ይችላል። ግን ይህ አሁን በእስራኤል ላይ ዛቻው ወይም ደግሞ ኢራን የኒኩለር መሳሪያ ባለቤት ሆነች ማለት ምንድነው? ነገ ቱርክ የዚህ ባለቤት ትሆናለች፣ ግብጽ የዚህ ባለቤት ትሆናለች። አጠቃላይ የመካከለኛው ምስራቅ አገሮች ብቻ ሳይሆን በሌላውም ቦታ ይህ አይነት ይስፋፋል። ይህ ማለት ደግሞ በየጊዜው ያልተጠበቀ ቦምብ በእጅ ይዞ መሄድ ማለት ነው። በየደቂቃው ሊፈነዳ ይችላል። ስለዚህ ይሄ ዓለምን በሙሉ የሚያሰጋ ስለሆነ በዚህ ላይ እንግዲህ አሜሪካ መፍጠር አለባት እየተባለ ያለበት ነው። ስጋት አለ። ስጋቱ ከፍተኛ ነው። ሌላው አንድ ሰጠኝ ማለት ፈልገው ምንድን ነው እኔ ባለኝ ውስጥ መረጃ መሰረት በርካታ የሚባሉ በተለይ ወሳኝ የሚባሉ የደህንነት ሰዎች እነሱ በተጠባባቂ ወታደርነት እየተጠሩ እየገቡ ያለበት ሁኔታ ነው። ስለዚህ ነገሩ እየተቃረበ መስሎ ይታያል። እስኪ እናየዋለን። ጋቢ ሌሎች ርዕሰ ጉዳዮችም ነበሩን፣ ጊዜ ገደበን። በጣም እናመሰግናለን። መልካም ቀን እንመኝልሃለን። አመሰግናለሁ ሰጠኝ። መልካም ቀን። ቻው።